ዛሬም ለእናንተ በተለያዩ ዓለም ክፍሎች ለምትከታተሉኝ አዲሱ ተከታታዮች ምርጥና እጅግ በጣም ቆንጆ የቤት መረጃ ይዤላችሁ መጥቻለሁ። ሰላም እንዴት ናችሁ? እኔም የቤት ደላላ አማረልኝ ነኝ። ታዲያ በላፍቶ በቅናሽ ዋጋ 70 ሺህ 80 ሺህ የተከራዩ ከ18.5 ጀምሮ ኦልድ ቪላዎች እንዲሁም ግራውንድ ፕላስ 1 በ24 ሚሊዮን በለቡ በአስቸኳይ ለሽያጭ የቀረበ ግራውንድ ፕላስ 2 ምርጥ ቤት ቆንጆ ሰፈር ላይ ሌክዠሪ ቪላ ቤት በጎፋም ይዤላችሁ መጥቻለሁ። እንዲሁም ራሳችን መገንባት እንፈልጋለን ላላችሁ ደግሞ ከ6 ሚሊዮን ብር ጀምሮ 150 እና 140 ካሬ ሜትር በአዲስ አበባ ውስጥ ይዤላችሁ መጥቻለሁ። የት አካባቢ ይገኛሉ፣ እያንዳንዳቸው ዋጋቸው፣ ካሬያቸው የሚለው ሙሉ መረጃ ደግሞ አጠር በማድረግ እንደሚከተለው ይዤላችሁ መጥቻለሁ። ለወዳጅ ዘመዶቻችሁ ሼር አድርጉልኝ፣ ላይክ ስታሩን ተደራሽ ይሆናል። መልካም ቆይታ። ሰላም ጤና ይስጥልን። ውድ የተከበራችሁ የዘወትር አድማጭ ተመልካቾች፣ የአዲሱ ቤተሰቦች በሀገር ውስጥ በኢትዮጵያ እንዲሁም በውጭ ዓለም ክፍል የምትገኙ ሁላችሁም በያላችሁበት ሰላም ተደረሳችሁ። እኔም የቤት ደላላ አማረልኝ ነኝ። በዛሬው ዕለትም እጅግ በጣም በአይነቱ ልዩ የሆነ የመጀመሪያ መረጃችን ይህን ቤት ይዤላችሁ መጥቻለሁ። እንግዲህ የተለያዩ የቤት አማራጮች አሉ። ነገር ግን ንጹህ ቤት፣ ዘመናዊ ቤትም ለምትፈልጉ ይህ መረጃ ለእናንተ ነው፣ እንዳያመልጣችሁ። ወሳኝ ትክክለኛ ገዥ ከሆናችሁ እንግዲህ በድርድር በጥሩ ዋጋ ትገዙታላችሁ ብዬ አስባለሁ። ወሳኝ ገዢዎች እንግዲህ መታችሁ እዩት። ከሻጩ ጋር ደግሞ ትደራደራላችሁ በሚገባ እጅግ በጥንቃቄ ጥራቱን በጠበቀ ሁኔታ ነው 100% ጥንቅቅ ብሎ አልቆ የሚገኘው። ታዲያ ይህ ቤት በአዲስ አበባ ክልል ውስጥ ያለም ስፋቱ 431 ካሬ ሜትር የሆነ ግቢው ቢያንስ 4 መኪኖችን በነፃነት ማቆም የሚችል ቪላ ቤት ነው። ይህ ቪላ ቤት አልተኖረበትም። አሁን በቅርቡ ተጠናቆ ያለቀ ነው። እንግዲህ ይህን ግንባታው ረጅም ሰዓት የፈጀ በጥንቃቄና በጥራት የተሰራ ነው። እሱን ደግሞ እናንተ መታችሁ ስታዩትም እንግዲህ ትረዱታላችሁ ብዬ አስባለሁ። ለማንኛውም ወሳኝ ገዥ ከሆናችሁ እንግዲህ ይህን ቤት አሁን የመጀመሪያ የምናየው የቤቱን ሳሎን ነው። እንግዲህ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም አሁን ላይ ገበያ ላይ የሚገኙ ጥሩ ወይም ቆንጆ የሚባሉ ጥራታቸውን የጠበቁ የፊኒሽንግ ማቴሪያሎችን ተጠቅሞ ነው የሚገኘው። የቤቱ ከፍታ ወደ 3 ሜትር ከ40 ሴንቲሜትር አካባቢ ነው። እንግዲህ ከፍታው እጅግ በጣም ደስ የሚል ነው። በጣም ቅልል ያለ ጥራቱን በጠበቀ ማቴሪያል የተሰራ ነው። ፊት ለፊት እንደምታዩት ኦፕን ኪችን ነው። ስለዚህ ሰፊ ሳሎን ይዟል። ዋና ቤቱ ላይ ደግሞ በጣም ቆንጆ 3 መኝታ ክፍሎችን ይዟል። 3ቱ መኝታ ክፍሎች የራሳቸው የሆነ ቁም ሳጥን ያላቸው፣ ስፋታቸው በጣም ቆንጆ ነው። ይህ የመጀመሪያው ወይም ትልቁ የቤቱ መኝታ ክፍል ይህን ይመስላል። እንግዲህ አቀማመጡ ወደ ደቡብ ምስራቅ ዞር ያለ ሲሆን እጅግ በጣም ደስ የሚል እይታን ነው ይዞ ያገኘ ነው። እንደምታዩት መልበሻ ክፍሉ ደግሞ ይህን ይመስላል። ጥሩ የእንጨት ስራ ተጠቅሞ ቁም ሳጥን ቆንጆ ተደርጎ ተገጥሟል። መታጠቢያ ክፍሉ ይህን ይመስላል። ገንዳ ወይም ደግሞ ጃኮዚ በእናንተ ምርጫ መከናወን የሚችል ነው። ከፈለጋችሁት እንግዲህ ሻጩ ያከናውናል። ከዛ ውጭ ግን ራሳችሁ ደስ ያላችሁ ማቴሪያል መግጠም ትችላላችሁ ማለት ነው። ታዲያ ትልቁ መኝታ ቤት ይመስላል። ወደ ሌሎቹ ክፍሎች ስንሄድ ደግሞ ይህ የልጆች መኝታ ክፍል ነው። ቁም ሳጥን በጥሩ ሁኔታ ተገጥሟል። እንዲሁም ሁለተኛው የልጆች መኝታ ቤት ይህን ይመስላል። እንግዲህ እዚህ ላይም ቆንጆ ቁም ሳጥን ተገጥሟል። የልጆች የጋራ መታጠቢያ ክፍልም ይህን ይመስላል ማለት ነው። ዋና ቤቱ ላይ 2 መታጠቢያ ክፍል እንዲሁም 3 መኝታ ክፍሎች አሉ። ሰርቪሱ ላይ ደግሞ 3 ቆንጆ ክፍሎች አሉት። አንደኛው ፊት ለፊት ተዘግቶ ያያችሁት ነው። ይህ ደግሞ ትራዲሽናል ኪችን ነው። ስፋቱ እጅግ በጣም ቆንጆ ነው። ጥራቱን ጠብቆ ነው የተከናወነው እያንዳንዱ ነገር። ታዲያ እዚህ ላይ ደግሞ አንድ ሰፊ ክፍልም አለ። ይህን ለእንግዳ መኝታ ቤት አሊያም ለስራ አጋዥ መኝታ ክፍል ማድረግ ትችላላችሁ። እዚህ ላይ ደግሞ በጣም ሰፋ ብሎ የተዘጋጀ ቆንጆ መኝታ ክፍል አለ። በአጠቃላይ እንግዲህ ይህ ቤት 6 መኝታ ክፍሎችን እንዲሁም 4 መታጠቢያ ክፍሎችን ይዟል። 2 ኪችኖችን የያዘ ሲሆን በዚህ በኩል ደግሞ ወደ ሰርቪሶች መውጫ መግቢያ ነው። እንግዲህ አስቤዛ በዚህ በኩል ሲያልፍ ማንኛውም ዕቃ ስታጓጉዙ ስፋቱ እጅግ በጣም ቆንጆ ደስ የሚል ነው። ጥራቱን የጠበቀ ቤት ከፈለጋችሁ እንግዲህ ይህ ቤት እንዳያመልጣችሁ። እያንዳንዱ ማቴሪያል በጣም ቆንጆ ናቸው። አደገኛ አጥር ሳይቀር ሁሉም ነገር 100% ጥንቅቅ ብሎ ለሽያጭ ይቀርባል። ወሳኝ ትክክለኛ ቤት ፈላጊ እንግዲህ 80 ሚሊዮን ብር ጥሪ ነው። 431 ካሬ ሜትር ዘመናዊ ቪላ ማንም ያልገባበት የሚገኝበት አካባቢ ከኮሪደር ልማት ከተለያዩ ስጋቶችም ነፃ የሆነ ነው። መታችሁ እዩት፣ ተደራደሩ በጥሩ ዋጋ እጅግ በጣም በድርድር እንግዲህ እናንተ በምትፈልጉት በአቅማችሁ ትገዙታላችሁ። ዛሬ በሁለተኛ ደረጃነት ያመጣሁላችሁ ቤት ደግሞ ይሄ የምታዩት ቤት በአስቸኳይ ነው እንግዲህ በፍጥነት እንዲሸጥ ተፈልጓል። ግራውንድ ፕላስ 2 እጅግ በጣም አንደኛ የሆነ ሰፈር ላይ ምርጥ ቤት ነው።
አቀማመጡ ወደ ሰሜን የሆነ 175 ካሬ ሜትር ነባር ዲጂታል ካርታ ኮምፓውንድ ውስጥ 24 ሰዓት ጥበቃ ያለው ቤት ነው። ቤቱን የምታገኙት በንፋስ ላፍቶ ክፍለ ከተማ ለቡ ወረዳ አንድ አካባቢ ሲሆን በጣም ተፈላጊ የሆነ ሳይት ነው። እጅግ በጣም ቆንጆ ቤት በፍጥነት እንዲሸጥ ተፈልጎ ነው የሚገኘው። ታዲያ ይህን ቤት በ45 ሚሊዮን ብር ጥሪ ነው፣ ድርድር አለው። ወሳኝ ትክክለኛ ቤት ፈላጊ በውጭም በሀገር ውስጥ ያላችሁ ደውሉ፣ መታችሁ እዩት። እጅግ በጣም ዘመናዊ ቆንጆ ቤት ምርጥ ሳይት ነው፣ እንዳያልፋችሁ። ወደ ቀጣዩ መረጃ ስናመራ ይህ የምታዩት አካባቢ እንግዲህ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ላፍቶ አካባቢ ነው። ፊት ለፊት የምታዩት እንግዲህ ቤተክርስቲያኑ ላፍቶ መድኃኔዓለም ነው። ለዚህ ቤተክርስቲያን በቅርብ ርቀት የሚገኙ እጅግ በቅናሽም በአስቸኳይም ሊሸጡ የተፈለጉ የተለያዩ የቤት አይነቶች አሉ። ታዲያ እዚህ አካባቢ ከፈለጋችሁ ወደፊት አፍርሳችሁ የምትፈልጉትን የቤት አይነት መገንባት የምትችሉበት፣ ከዛ ውጭ ግን አሁን 70 ሺህ 80 ሺህ ብር የተከራዩ ሁለት ቤቶች ለሽያጭ ወጥተዋል። እነሱን እነግራችኋለሁ። 165 ካሬ ሜትር አቀማመጡ ወደ ምስራቅ የሆነ ነው። ከዋና አስፓልት 50 ሜትር ገባ እንዳለ የሚገኝ ምርጥና ዘመናዊ ቤቶች የሚገኙበት አካባቢ ነው። በርካታ ሰርቪሶች አሉት። ዋናው ቤት ደግሞ 2 መኝታ ቤትና አንድ ሰፊ ሳሎን አለው። 2 ኪችኖችም አሉት። አንድ የመኪና ማቆም ያለው እንዲሁም ትርፍ ቦታ ያልተካተተ ውጭ ላይ ያለው እሱን እንደ ግሪን ማድረግ ከፈለጋችሁ ደግሞ ማካተትም ትችላላችሁ። ነገር ግን እሱን አንፈልግም ካላችሁ ደግሞ 165 ካሬ ሜትር ነባር ፋይል ዲጂታል ካርታ ነው። እሱን እንግዲህ በፍጥነት እንዲሸጥ ተፈልጓል። 19 ሚሊዮን ብር ነው ለሽያጭ ቀርቦ የሚገኘው። ወሳኝ ትክክለኛ ቤት ፈላጊ ካላችሁ በውጭም በሀገር ውስጥ ያላችሁ በርካታ ክፍሎች ያሉት ቤት ነው። ይህን ቤት እንግዲህ መጠነኛ እድሳት ብታደረጉት ዘመናዊ ማድረግ ይቻላል። ከዛ ውጭ ደግሞ አፍርሳችሁ የምትፈልጉትን የቤት አይነት መገንባት ትችላላችሁ። ከኮሪደር ልማት ከተለያዩ ስጋቶችም ነፃ የሆነ ነው። ድርድር አለው፣ ውስን ድርድር። እንግዲህ ካሁን በፊት 26 ሚሊዮን ብር ሲባል የነበረ ነው ወደ 19 ሚሊዮን ብር ወይም 7 ሚሊዮን ብር ቀንሶ ለገበያ ቀረበው ማለት ነው። ወሳኝ ቤት ፈላጊ ብቻ የሆናችሁ ደግሞ ደውላችሁ ኑና ይህንን ቤት ሌሎችንም አማራጮች ታያላችሁ ማለት ነው። ሌላኛው እዛው ላፍቶ አካባቢ ለሽያጭ የቀረበ አሁን 70 ሺህ ብር የተከራየ ነው። ይህ ቤት የድሮ ቪላ ወይም የዲፖ ቤት የሚባለው ነው ያለው። ዋና ቤቱ 2 መኝታ ቤት፣ አንድ ሳሎን እና እንዲሁም ተጨማሪ ወደ 5 የሚጠጉ ሰርቪሶችን የያዘ ቤት ሲሆን ይህን ቤት ደግሞ ትክክለኛ ወሳኝ ገዢ የሆነ ጥሪ 18 ተኩል ብለናል። መታችሁ እዩትና ተገናኝተን እንደራደር ተብላችኋል። እንግዲህ ይህን ቤት የምታገኙበት አካባቢ ላፍቶ 2000 ህንፃ አካባቢ ሲሆን እንግዲህ አካባቢው በጣም ጥሩ ምርጥ የመኖሪያ መንደር ላይ መሰረተ ልማት የተሟላ ውሃ፣ መብራት፣ መንገድ፣ ሁሉም ነገር እጅግ በጣም አመች ነው። እንግዲህ ላፍቶ እንደምታውቁት ለባንክ፣ ለሱቅ፣ ለተለያዩ አገልግሎቶች፣ ለትምህርት ቤትም እንዲሁም አዲስ አበባ ወደ ተለያየ አቅጣጫ መውጣት መግባት ለምትፈልጉ ሰዎች የተለያዩ መንገዶች የሚገኙበት አካባቢ ነው። ተመራጭ በርካቶችም እንግዲህ የሚወዱት አካባቢ ነው። ማከራየት ብትፈልጉ ራሳችሁ መኖር ብትፈልጉ የምትወዱት አካባቢ ነው። ለኪራይም እንግዲህ አሁን 70 ሺህ ብር በወር እያስገኘ ነው ያለው። ከዛ በላይም ማውጣት የሚችል ነው። ነገር ግን በዚሁ ይቀጥል ካላችሁ የእናንተ ፍላጎት ነው። እሱን መታችሁ ማየት ትችላላችሁ። ታዲያ ይህን ለማየት ስትመጡ ደግሞ ሌሎች 175 ካሬ ሜትር ከዋና አስፓልት በቅርብ ርቀት እጅግ በጣም ቆንጆ ሳይት ላይ ፈራሽ ቤት ያለውም 20 ሚሊዮን ብር እንዲሁም ሌሎችም በርካታ እስከ 16 ሚሊዮን ብር ድረስ በጥሪ ደረጃ ያሉ 165 175 ካሬ ሜትሮች እዛው ላፍቶ ወረዳ 12 አካባቢ ለሽያጭ የቀረቡ ቆንጆ የተለያዩ የቤት አማራጮች አሉ። ከነዚህ በተጨማሪ ደግሞ ላፍቶ ዘመናዊ ቤትን ቪላ ቤት በስንት እናገኛለን ላላችሁ ደግሞ 165 ካሬ ሜትር እንዲሁም 170 ካሬ ሜትር ዋጋቸው እንግዲህ ዝቅተኛው 25 ሚሊዮን ብር የመጨረሻ ዋጋው ነው። ከዛ ውጭ እስከ 45 ሚሊዮን ብር ድረስ ከ25 እስከ 45 ማለት ነው። በጣም ልዩ ቤቶች አሉ። 250 ካሬ ሜትር 28 እና 29 ሚሊዮን 175ም እንደ ሳይት ሁኔታ እንደዚሁ ለሽያጭ የቀረቡ የተለያዩ የቤት አይነቶች አሉ። በካሽ ብቻ የምትገዙ ቪላ ቤቶች አሉላችሁ። በባንክም እንገዛለን ለምትሉ ደግሞ በፎቅ ደረጃ የሚገኙ ግራውንድ ፕላስ የተለያዩ የቤት አማራጮች እዛው ላፍቶ ላይ ዘመናዊ ምንም አይነት ወጪን የማይጠይቁ አሉ። መታችሁ ማየት ትችላላችሁ። በተጨማሪም ግራውንድ ፕላስ 175 ካሬ ሜትር በፍጥነት እንዲሁም በአስቸኳይ ላፍቶ ለሽያጭ ቀርቧል። እሱንም ቤት በ24 ሚሊዮን ብር ነው ለሽያጭ የቀረበው። 3 መኝታ ቤት ፎቁ ላይ እንዲሁም ግራውንድ ላይ 2 ክፍሎች አሉ። ሰርቪሱ በጅምር ነው ያለው።
ሰፊ ሳሎን፣ አንድ የመኪና ማቆሚያ እንዲሁም ከዋና አስፓልት በቅርብ ርቀት ለተለያየ የእምነት ተከታዮች መሆን የሚችል እጅግ በጣም ወሳኝ ቦታ ላይ ለሽያጭ የቀረበ 175 ካሬ ሜትር ከአሁን በፊት 28 ሚሊዮን ብር እንዲሸጥ ገበያ ላይ ወጥቶ ነበር። ነገር ግን አሁን በፍጥነት ብር ስለተፈለገ 4 ሚሊዮን ብር ቅናሽ አድርገው 24 ሚሊዮን ብር ለሽያጭ ይቀርባል። ይህንንም ወሳኝ ገዥ ከሆናችሁ ብቻ መታችሁ እዩ። እንግዲህ እዛ ውጭ ምናልባት ለመጎብኘት የምትፈልጉ ትክክለኛ ገዥ ካልሆናችሁ ባላችሁበት ሆናችሁ ሙሉ መረጃውን ልንሰጣችሁ እንችላለን። እናንተ የኛም ውድ ጊዜ ሳይባክል ማለት ነው። ውድ አድማጭ ተመልካቾቻችን በትክክል ቤት የምትገዙ ሰዎች ከሆናችሁ ብቻ ላፍቶ እጅግ በጣም በቅናሽ በርካሽ ዋጋ የተለያዩ የቤት አማራጮች አሉ። በአዲስ አበባ ውስጥ በየቀኑ በርካሽ ዋጋ የቀረቡም የሚወጡም የተለያዩ የቤት አይነቶች እጃችን ላይ እየገቡ ነው። ወሳኝ ገዥ ከሆናችሁ ብቻ አሁንም መታችሁ እጅግ በጣም ጥሩ ጥሩ ቤቶችን መግዛት ትችላላችሁ። ዛሬ አጠራጠር በማድረግ እንግዲህ የተለያዩ ቅናሽ ለሽያጭ የቀረቡ የቤትና የቦታ መረጃዎችን ነው እያደረስን የምንገኘው። ታዲያ ዛሬ በቅናሽ ዋጋ ለሽያጭ የቀረበው 140 ካሬ ሜትር በአዲስ አበባ ክልል ውስጥ ያለ በቃሊቲ ክፍለ ከተማ ውስጥ ነው። ከአዲሱ አባ ሳሙኤል ማረሚያ ቤት ፊት ለፊት ከ6 ሚሊዮን ብር ጀምሮ ሰርቪስ ያላቸው 140 ካሬ ሜትር ለሽያጭ ወጡ። እጅግ በጣም ምርጥና ንጹህ ፋይል ናቸው። ከዋና አስፓልት ደግሞ እስከ 100 ሜትር እርቀት ብቻ የሚገኙ ናቸው። እነሱን የምትፈልጉ ካላችሁ መጥታችሁ ማየት ትችላላችሁ። የተገነባ ቤት እዛው አካባቢ ለምትፈልጉ ደግሞ በኤል ሼፕ ሳይዝ እንዲሁም በቪላ ቤት ደግሞ ከ13 ሚሊዮን 500 ሺህ ብር እስከ 16 ሚሊዮን ብር ድረስ ለሽያጭ የቀረቡ የተለያዩ ወሳኝ ንጹህ ቤቶችና ዘመናዊ ተደርገው የተሰሩ አሁን እየተኖረባቸው ያሉ የቤት አይነቶች አሉ። እነሱንም መታችሁ ማየት ትችላላችሁ። ሌላው ለቡ ኃይሌ ጋርመንት አካባቢ ምናልባት ኮንዶሚኒየም ቤት የምትፈልጉ ኢትዮጵያውያን ካላችሁ ባለ 3 መኝታ ቤት 96 ካሬ ሜትር እንዲሁም 98 ካሬ ሜትር በአዲስ አበባ ክልል ውስጥ ያለ ግራውንድ ላይና አንደኛ ፎቅ ላይ የሚገኝ በ9 ሚሊዮን እና በ9.5 በካሽ ብቻ ለምትገዙ ሰዎች እንግዲህ በባንክ ፕሮሰስ አንሸጥም ብለዋል። እዛ አካባቢ የምትፈልጉ ካላችሁ ደግሞ እነዚህም ቤቶች መታችሁ ማየት ትችላላችሁ። ሌሎች አማራጭ ቤቶችም እንግዲህ ከ5.5 ጀምሮ ባለ 1 መኝታ ቤት እንዲሁም ሌሎችም ባለ 2 መኝታ ቤቶችን በጀሞ በኃይሌ ጋርመንት ለቡ እንዲሁም በላፍቶ አካባቢ በርከት ብሎ ይገኛሉ። ወሳኝ ገዥ ከሆናችሁ ብቻ ደግሞ እነዚህን ቤቶች እየመጣችሁ ማየት መጎብኘት ትችላላችሁ። ዛሬ ያቀረብኩላችሁ መረጃ ይህን ይመስላል። ከተመቻችሁ ወደ ዘመዶቻችሁም ይህን መረጃ ሼር አድርጉት። ሌላም የቤት መረጃ ስንለቅን ይደርሳችሁ ሰብስክራይብ ማድረጋችሁን አትዘንጉ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ